የዛሬዋ ምስክርነት የምትሰጠው እንግዳችን እጅግ የተለየ ታሪክ ይዛለን መጣለች። ለካሱ ዛ አርዶ ሊተወኝ ነበር ሐሳብ። የቤይሩት ጉዞ፣ የኩዌት ጉዞ፣ የሳውዲ ጉዞ፣ የሶሪያና የግሪክ ታሪክ አለበት። ይሄድና ስለው ምን ያለ እዛ እጄን ወደ ኋላ አሰረ። እኔ ያኔም መቤቴን ነው የምጠራውና ውይ ወላዲተ አምላክ እጄን አሰርና እዛ ይሄን ደገመኝ። ታሪኩ የሚጀምረው እዚሁ አዲስ አበባ ቀበና ደብረ እንቁ ልደታ ለማርያም። መጀመሪያ የአንገትሽን ክር በጥሺ አልበለዛ አልስተሽመልኝ። በመጨረሻ ለሁለት ወር ያክል እስር ቤት መወርወር። የመጀመሪያ ቀን የራበኝ እዛ ነው። እኔ 3 ቀን ያለምክ መራመድ አንዴ እንደውም እንትን ለማን ነግራለህ የልብን ሐዘን። በእህታችን ላይ የተደረገውን ልዩ ተአምር ሳውዲ አረቢያ በረሃው ላይ ምን ገጠማት? ላልደረሱላት ትደርሳለች። በፊቴ ስሟ ላልጠሩትላት ትደርሳለች። አሁን የሚያስደንቅ የሚያስገርመውን የእመቤታችን የቅድስት ድንግል ማርያም እናትነት ቃል ኪዳን በእህታችን በራሄል ላይ ያየነው ማንም በሌለበት በዚያ በረሃ አይኗ ተሸፍኖ እጇ ታስሮ ከእመቤታችን የመጣው ድምፅ በጆሮዋ ምንድን ነው? እኔ መጀመሪያ ነው ዛሬ ስናገር ለማንም ተናግሬ አላውቅም። እሺ ራሄል እባላለሁ። የተወለድኩት እዚሁ አዲስ አበባ ነው፣ ቀበና አካባቢ። ከዛ ያው እስከ 10 ተማርኩና ውጤት አልመጣልኝም። እሱ ሳይመጣልኝ ሲቀር ሲጀመር እኔ ያው እናቴን በጣም ወዳታለሁና ወላጅ እናትሽን መርዳት ፈልጋለሁ እናቴን በቃ። እና በቃ ትምህርቱ ስላልተሳካልኝ ተውኩና አረብ ሀገር መሄድ ፈለኩኝ። እዛ ትምህርቴንም ጥዬ ቤተሰብ ባይፈቅድም ሄድኩኝ። ወደ ሊባኖስ ስትሄድ ከስንት ዓመት በፊት? አሁን 13 14 ያ ሄድኩኝ። ያው ጥሩ ናት፣ እውነት ለመናገር በጣም ጥሩ ሴትዮ ናት ከምነግር በላይ። ያው አረበኛ አልችልም ያኔ፣ የምንግባባው በእንግሊዘኛ እየቆራረጥን ንግባባ ነበረ። በኋላ እዛ 6-7 ወር እንደሰራው የአክስቴ ልጅ ከዛ በፊት ሄዳ ነበረ። እዛ ሄዳ ከዛ አልፋ እንትን ገብታለች ግሪክ። እና ይሄ እድል አለ ሞክሬ አለች ደውላ። እውነት ለመናገር ቤተሰብ አላማከርኩም እንደዚህ ያደርጋለሁ ብዬ ማለት ነው። በቃ እሺ አልኳት። ጥፊና ውጭና ከተሳካልሽ ጥሩ ነው፣ ካልተሳካልሽ ግን ያው ብዙ መከራ አለብሽ ብላ ነግራኛለች። እሱን ተማምነን ነው የወጣሁት። ነግራኛለች፣ በጣም ነግራኛለች ቀድማ ማለት ነው። ከዛ በቃ ከሳምንት በኋላ ተነሳን። 3 ልጆች አሉ አብረን፣ 2 አንድ ላይ 3 ነን። ሌሊት ነው መጡና በቃ ተነሱ ተባለን። 1 ሳምንት ቆይቻለሁ ከሴትዬ እንደጠፋ። እዛ ሄድን። በሌሊት ነው ይዘውን የወጡት። መኪናዋ ምንም የላት፣ ወንበር የላት፣ ምን የላት። ምትሄጂባት ምንሄድ 3 ነን። ምንሄድባት እዛ ላይ ተኛን፣ ቁጭ አለን በቃ። ከዛ ተኙ ሲሉን እዛው ተጨማደን እንተኛለን፣ ተነሱ ሲሉ እንነሳለን። ብቻ እንደዛ እያለን ሌሊት ነው የደረስነው ወደ እንትኑ ጋር ማለት ነው። ይሄ ወደ ባላ አይደለ ከሊባኖስ ወደ ሶሪያ መሻገሪያው ጋር ሌሊት ተነሳን። አሁንም የሆነ እንትን ሲሆን ለካ እንትን ያስፈልጋል፣ ጨረቃ መኖር የለባትም። ስትሄድ ጨረቃ ካለች ያሳያል። በረሃ ነው የምትሻገረውና አጋጣሚ ጨረቃ ወጣች እና አስወጥቶናል። ኦሬዲኛ ሌሊት ነው 5 ሰዓት ወይ 6 ሰዓት ይሆናል። ከዛ ምን አለፋ የያዝነውን ቦርሳ ጣልን። በመንገድ ብዛት ምን አለን ዳገት አለ ምን አለ። ከዛ አየን ጠባቂው ማለት ነው።
ያልተከፈተ ጥይት አዩአችሁ? አዩን አብሮን የነበረን ሰውዬ የት እንደገባ አናውቅም። መኪናውን የሚያሽከረክረው ኧረ አይደለም፣ እሱማ ለሌላ ሰው የሚያሻግራቸው ሄደዋል እሱ። ከዛ እዛ ስንደርስ በቃ ጥይት ይተኮሳል፣ ምን ይላል እንግዲህ እንትኑ የጀመረው ከዛ ነው። የሆነ ገብቼ እንዲቁጭ አልኩ። ሌሎቹ ተያዙ። ሲያዙ በቃ ውጪ ምናምን አሉኝ። እሺ ብዬ ወጣሁ። ቦርሳችንን ቆየን እንከታለን፣ ምንም የለን። ውጭ አሉኝ። ወጣሁ። ስወጣ ይሄ ጆሮዬ ይሄኛውን ምስል የመታኝ ጥፊ እስካሁን ይሰማኛል። ጠባቂው ማለት ነው። ምክንያቱም ሁሉን አግኝቶ እኔን ነው መጨረሻ ያገኘው። እዛ ይዞን ሄዳ በመንገድ ላይ ስንሄድ 3-4 ቀን የፈጀብን ከተማው ላይ ለመድረስ ማለት ነው። የምን ከተማ? የሶሪያ? ወደ ሶሪያ። እሺ፣ ወደ ደማስቆ ማለት ነው። በጣም ርቦናል። ውሃ አይሰጡህም አይሉም ወይ? ከዛ ደረሰን። እዛ ሲል አንደኛው ፖሊስ ጣቢያ ሲያስገባን፣ አንደኛው ባስ ሲያስገባን፣ የመጀመሪያ ቀን የራበኝ እዛ ነው። እኔ 2 ቀን ያለ ምግብ 3 ቀን ያለ ምግብ መራመድ። አንዴ እንደውም እንትን አይዞሽ 3 ቀን ያለ ምግብ ለምኜ ጠጥቻለሁ ከፖሊሱ ማለት ነው። ሰጣችሁ? ያው የተረፋቸውን ሰጠን። ከዛ በቃ ወደ እስር ቤት አስገቡ። እግዚአብሔርን ጠራሁት በሐዘኔ ጊዜ፣ እግዚአብሔርን ጠራሁት በችግሬ ጊዜ፣ አወጣኝ ከጭንቀት። በመጨረሻ ለ2 ወር ያክል እስር ቤት መወርወር ገባን። እዛ ምግብ የመጣልን ሚካኤል አለ አይደል? ሚካኤል ሳህን እሱ ጭሞተት ብለዋል። በቃ ለውሻ ራሱ የማይሰጥ ነበር። እሱን በላና ምንም አማራጭ የለም። እዛ ደግሞ በጣም የፈተነን እዛው ሽንት ቤት እዛ ጋር አለ። የምተኛውም እዛ ነው፣ የምትበላውም እዛ ነው። እና የተቀቀለ ድንች ነው የሚያመጡልን። ሊሸትም ይችላል ድንቹ። ከዛ እሱን በልታ 1-2-3 ቀን ከቆየን በኋላ ከርቸሌ ወረድ ነው። በስመ አብ። ያኔ ነው በቃ እዛ ስንወርድ ስልክም የማግኘት ቻንስ አገኘንና ደወልኩላት፣ ላክስቴ ልጅ ማለት ነው። እዛ ከርሽ በኋላ እዛ ነፍሰ ገዳይ ነው ጠቅላላ ያለው ማለት ነው። በጣም ተጠንቅቀ ነው። ምንም ነገር ከተናገርክ ሊገድሉላ ይችላሉ። ሁሉም ነፍሰ ገድለው ነው የታሰሩት። የኛዎችም ልጆች አሉ፣ ያው ያበዱም አሉ። በጣም ያሳዝናል። እዛ ነገርኳት። በቃ ችግር የለም ማስወጣሻለሁ፣ ትሄጃለሽ አለች። አዲስ አበባ ትሄጃለሽ ትመለሻለሽ አለች። ከዛ እግዚአብሔር ይመስገን 2 ወር ከታሰርኩ በኋላ መጣልኝ የይለፍ ማለት ነው። መንገዱ አላለቀም፣ ተስፋውም አላለቀም፣ ስቃዩም አላለቀም። ይቀጥላል። ወደ ምን እንደምንቀጥል አብረን ከታሪኩ ጋር እንቀጥል። ልክ እዚህ እንደደረስኩ ሶሪያ ፈራረሰች። This is what's left of the town of Harasta on the outskirts of Damascus. It was once ሶሪያ ወዲያው ነው የፈረሰችው። በቃ እዛ መጣሁ። ትንሽ እንዳልኩ አሞኝ ነበረ። እንትን ሆንኩ። ኦፕራሲዮን የአንገት ስር ጎይተን ወጥቶብኝ ነበር። እንቅርት ወጥቶብኝ ነበር። ከዛ ኦፕራሲዮን ኮንኩ በኋላ ሄድኩኝ። ተመልሰሽ ደግሞ ሄድሽ? ተመልሼ ኩዌት ሄድኩኝ። ወደ ኩዌት አሁን ደግሞ አቅጣጫ ቀይሬ ኩዌት ሄድኩና ያው ትንሽ ስራ ይበዛል። ሙስሊሞች ናቸው። ምንም ችግር የለብኝም ነበር ከስራ ውጪ ማለት ነው። እዛ ጥሩ ነው እግዚአብሔር ይመስገን። ስንት ዓመት ቆየሽ? 2 ዓመት ቆየሁ። እዛ ተመለስኩኝ። ትንሽ ስራ ስለሚበዛ ከኩዌት 5 ፎቅ ነው።
5 ፎቅ ላይ ነው። 5 ልጆች አሉ። አዎ ስቶርጂ ትወያለሽ? አዎ ስትወርድም ብቻ አይደለም ስራ ይበዛል በጣም። ስተኩስ ነው የምትውለው። ልጆቹ አሁን ይለብሳሉ፣ ይጥላሉ፣ እንደፈለጉ ናቸው። ከዛ መጣሁኝ ከ2 ዓመት በኋላ። እንግዲህ ተመልሰናል። እህታችን ይዛን ወደ ኩዌት ገባች። ኩዌትም ቆየች። ተመልሳ ደግሞ ወደ ሀገሯ ገባች። ወደ ቤተሰቧ ተመለሰች። ከቤተሰቧስ ጋር ያለውን ታሪክ ምን ታሳየ ይሆን? መጣሁና አላስደስተኛም። አሁን እንዳልኩ ለእናቴ የፈለኩትን ነገር ማድረግ አልቻልኩም። ከግብሽ አልደረስሽም ከአላማሽ? አዎ እሱን ነው የምፈልገው። የሆነ በቃ ከሰው እኩል እንድትሆን። ያኔ ቴሌቪዥኑም ሶፋውን ብርቅ ነበረና እንደው የሆነ ነገር እንኳን ባረግላት ብዬ እንደው ሳትሞትብኝ። እንዲህ ነው በቃ አብዛኛው ልጆች ለወላጆቻቸው በተለይ ለእናት ለአባትም ቢሆን ሳይማሩ ያስተማሩ። እውነት እና እቺ ደግሞ ሄድኩኝ። ተመልሰሽ ወደ ሳውዲ ሄድኩኝ። ሳውዲ ሲሄድ ጥርሴ ነበር የሳሳስር ነው የሄድኩት። ትንሽ ከፊቱ ነበረው። እሺ ፍንጭት ነበረውና ሄድኩኝ። እዛ ሲሄድ በቃ ነገሩ ሁሉ እዛ ነው ያለው ማለት ነው። አሁን ነው ታምሩ የሚጀምረው። ታምሩ እዚህ ነው የሚጀምረው። እኔ ኦርቶዶክስ ሆኜ ነው የሄድኩት። እምነቴን አልቀየርኩም። ቀይሪም ያለኝ ሰው የለም። ሳውዲ በቃ ትሄጃለሽ፣ ልምድ ትሻለሽ ምናምን ተብዬ ነው የሄድኩት። እንደገባው ምልህ ሻንጣ አልያዝኩም። እኔ ያው ስለለመደብኝ መሄዱን ዝም ብዬ መጽሐፍ ቅዱስ ምናምን፣ የጸሎት መጽሐፍ፣ የእመቤታችን ስዕልና ቆሎ ነው ያዝኩት። ሌላ ምንም አልያዝኩም። ሳውዲ ስትሄጂ ያ ከዛ እዛ እንደደረስኩ ግን ሻንጣዬን ተቀበለኝ ሰውየው፣ ይዞኝ ሄደ። ተቀብሎኛል ሻንጣዬን። ከዛ አንድ ቀን ነው መሰለኝ ያሳደረኝ እንትን ውስጥ ቤርጎ። ከዚህ እንደሄድኩ ቤርጎ አሳደረኝና በማግስቱ መጣ። እዛ ተነሻለኝ። ስንሄድ ሻንጣ የለም ቤቱ ስንደርስ ማለት ነው። እና ሻንጣዬስ ላልታ ምን እንጃ ከመኪና ውስጥ ሰረቁኝ። ለካ መጽሐፍ ቅዱስ አይቷል። ብዙ ያስኩት የጸሎት መጽሐፍ ቅዱስ ነው ያስኩት። ለምን እንደሆነ አላውቅም። በእርግጥ እንደ ይዛለው ግን የዛን ጊዜ ደግሞ ብዙ ይዤ ነበር። ከዛ ልብሴን ብታለው በቃ አልሰጠኝም። በስማ ችግር የጀመረው ያኔ ነው። አረብ ነው። እዛ ስገባ ፊሊፒን አለች እዛ ምሰራ ማለት ነው። ሃይማኖቷን እንደቀየረች ነገረች። ከምን ወደ ምን? ክርስቲያን ነበረች፣ ሙስሊም ሆኛለሁ አለች። ያኔ ነው ጥያቄ የፈጠረብኝ ለኔ ማለት ነው። ለምን ሆንሽ አልኳት። በኋላ ታያለሽ ይሄንን አለች። እኛ በጣም ገረመኝ ማለት እኔ አረብ ሀገር ከሙስሊሞች ጋር ኖር ያለው ከኦርቶዶክስ ኖር ያለውና አዲስሽ አይደለም። ለምን እንደዚህ ሆነ ብዬ ለራሴ ጥያቄ ደጋግሜ ጠይቃት ነበረ። በቃ ተይኝ አለች። ተይኝ ስታድሪ ታውቂዋለሽ አለች። ከዛ እውነትም እንዳለችው ነው። ሳምንት አልቆየችም፣ ሄደች። እኔ እንዳልኩ ብሬስ አሳስሬ ነበረ። ጥያቄ ያቀረብኩለት ሐኪም ቤት ወሰደኝ። ክትትል ይፈልጋል አልኩት። አልወስድሽም አለ በአረቢክ። መጀመሪያ የአንገትሽን ክርበት እሺ፣ አለበለዚያ አልወስድሽም አለ። እኔ ደግሞ ለምን አይበሰብስም አልኩት። ለሚጠሩት ባለጸጋ ነው፣ ቸርነቱ የባህሪው ነው። ባዶ ቢሆን ሁሉም ነገር ለኔ ሳለኝ እግዚአብሔር። ከዛ የሚገርመህ የማይወስደኝ ቤት የለም። እህቱ ጋር ይወስደኛል። 2-3 እህት አለችው። የቤቱ ባለቤት ነው ወይስ ቀጣሪ? ወሳጁ። እናቱ ታች አለች። እናቱ ጋር ያሰራኛል። ያው እንደ በቀል አደረገው አይ ቲንክ መሰለኝ። ቤቱ ሰራለሁ። 5 ልጆች አሉት። 6ኛ እርጉዝ ናት ሴትዮዋ።
እህቱ ጋር ወስደኛል። 2 እህቶች አሉት። ሁለቱም ጋር ሄዳለሁ፣ ሰራለሁ። እናቱ ጋር ሰራለሁ እስከ 6 እስከ 7 ሰዓት ማለት ነው። እምቢ አላልኩትም። ለምን ያው አንድ ጭንቀትህንም ምንህንም ትተዋለህ እና በቃ ስገጂ ነው ሃይማኖትሽን ቀይሪ ነው እሷም እሱ። እኔ አሁን ፈሪ ነኝ የሚገርምህ። ድሮ ግን ፈሪ አልነበርኩም። እንኳን አሁን ወለድሽ ወልደሽ ነው የፈራሽው? ብዙ ሰው የሚፈራው ከወለደ። ድሮ ግን በዛ ይነሳል። ስለ ትዳሩ ስለ ልጁ ሲል ብዙ ነገር ፈሪ ያረጋል። ድሮ በጣም ደፋር ነኝ። ምንም አልፈራም። በሞትም ምንም አይመስለኝም። እኔ ኧረ እንደ ሞቼ እገኛለሁ አልኩት። ልክ እነሱ ሲያብዱ ሌላ ወጥቼ እጸልያለሁ። ላይ ምን ላይ ነው የሚገርመው? ፀሐይ ላይ ታውቃለህ። የአረብ ቤት አይተህ ከሆነ አላውቅም። መጨረሻው ላይ በዛ በነሱ ሙቀት በቆርቆሮ የተሰራ ቤት ነበር ማድሮ ማለት ነው። እና ቀንም ይሞቃል ለሊትም እሳት ነው በቃ። በዛ ላይ ሸረሪት አለ። ሸረሪታቸው ነጭ ነው፣ አመድ ነው የሚመስለው። ያው ስራ በስራም ስለሚደክም ትሰኛለህ ዝም ብለህ። እሱ በጣም ይፈታተነኝ ነበር ሸረሪቱ። እና በዛ ሁኔታ እዛም እየሰራው ማለት አልደከመኝም። እውነት ለመናገር ስራውን ምንም አልመሰለኝም። የሚገርምህ እዛም ሲሄድ ሽንት ቤቱ ጥቁር ነው። ምክንያቱም ሰራተኛ የላቸውም፣ በጣም ሰነፎች ናቸው እንዳትታውቀው። እዛኛው ጋርም ሲሄድ በጣም ቤቱ በጣም ከመቆሸሽ በላይ ማለት ነው። በቃ በጣም የሚያስጠላ። እንግዲህ እኔ ቋንቋም እችላለሁ ስራም እችላለሁ፣ ግን በቃ ይሁን እስኪ ለስራ በጣም የመስራት ጉጉት አለኝ ስለመናገር። ከዛ እንደለመዱት ታች አስወርዶ አንድ ቀን የሴትዮዋን መኝታ ቤት እያጸዱኝ ነበረ። መጀመሪያ እህቷ ጋር ነበርኩኝ፣ እህቱ ጋር የሶስት ጋር እዛ ሆኜ ሰርቼ ውዬ ነይ እንሂድ ብላኝ ይዛኝ መጣች። እሱ ቤት ማለት ነው። የእሱ ቤት ላይ ነው፣ የእናትየው ቤት ለታች ነው። ይዛኝ መጣችና መሰላል ላይ ሰቀለች እና ይሄንን ግድግዳው ምናምን ጠራርጊ ብላ ማለት ነው። እሺ ከዛ ወጥቻለሁ። ግድግዳው ላይ ማነው መሰላሉ ላይ ወጥቼ ያጸዳ። ሴትዮዋ ተንኮለኛ ነች በጣም የእሱ እናት። መሰላሉን እንደዚህ ግሩን እንትን አላችሁ ላይ እንዳለው መሰላሉን አንደኛውን እጥፍ የሚል ነው መሰላላቸው። ታውቀው ከሆነ ታጣፊዎች እንደዚህ የሚዘረጋጉ እና ነካስ ታረገው ወደኩ ከዛ ላይ ማለት ነው። ስወርቅ ሶፋ እንደዚህ ጠርዝ ያለው የለም እሱ ጀርባዬ መታኝ። ሆም ብላ ማለት ነው። ሆም ብላ ነው። ከዛ ተመልሼ ወጥቼ መጣች ማለት ብዙ መቶኛል፣ ግን ሲየው ነው። ተመልሳ ስመጣ ያው በደንብ ልጥለኝ እንደሆነ ገባኝ። እሺ ከዛ ወረድኩና ቀስ ብዬ በሩን ከፍቼ ወጣ። እሺ ወጣሁ። ሲሄድ ፖሊስ ያዘኝ መንገድ ላይ ማለት ነው። ወጣሁ ማለት ዝም ብለሽ ወጣሽ ከቤት? ዝም ብዬ ወጣሁ ምንም ሳልይዝ ማለት ነው። ከዛ ፖሊስ አገኘኝ፣ ይዞኝ ገባ። ሰውየው ጋር ተደወለ፣ መጣ። እኔ ወደ ሀገሬ መሄድ እፈልጋለሁ አልኳቸው። እዛ አትሄድም፣ አሁን ምንም ብር የላትም፣ መሳፈሪያ የላትም፣ በቅርብ ነው የመጣችው ምናምን አለ። እንግዲህ 3 ወር ነው 4 ወር ደሞዝ አለኝ እሱ ጋር ሲል በቃ እሰራለሁ፣ ሌላ ጋር ቢሆን እሰራለሁ እንጂ እሱ ቤት ተመልሼ አልገባም አልኩ። መግባት አለባት አለ። አልገባም አልኩ፣ ወጭ እገኛለሁ። ከዛ እሺ በቃ ሌላ ቦታም ቢሆን ትስራ፣ ግን ቢያንስ መሳፈሪያውን ትቻል አለ። ከዛ ፖሊስ ቤት አስገባኝ። ፖሊስ ቤት? ፖሊሱ እዛ አለ። በቃ እናቴ ቤት ትስራ ማለት ብሎ ፖሊሱ ሌላ ቦታ አስገባኝ። እናቴ ቤት ትስራ አለ። ፖሊሱ እሺ። እና እናቱ ቤት እየሰራው ግን ምንም ነገር እንትን መስጠት አልፈልግም። ይሄ
ፓስፖርት ምናምን መስጠት አልፈልግም ባለቤትየው ማለት ነው። ማይሄ ስፈልግ እኔ ራሴ ወስዳታለሁ አለ። እሺ ፓስፖርትን ስጭኝ ብንለው እምቢ አለ። ከዛ በፊት ያልነገርኩ አንዴ ወሰደኝ ሐኪም ቤት። ያኛው ሰውዬ ነው ራሱ ባለቤቱ ማለት ነው። ይሄ ፖሊሱ ነው ወይስ አይደለም? የወሰደኝ። እሺ ለካ የራሱ የሚሰራበት ነው። ታምንም ባታምንም በአንድ ቀን ያስወጣኝ ከዚህ እስከዚህ ድረስ ማለት ነው። ምኑ ጥርሴ በአንድ ቀን አስወጣኝ። በአንድ ቀን አይወጠርም ጥርስ ታውቅ እንደሆነ አላውቅም። ቀስ በወር ነው ቀስ እያለ ማለት ነው። በጣም በኃይለኛ አስወጣኝ ማለት ነው ጥርሴ። አመመሽ ማለት እኮ ነው። በጣም ተሰቃየሽ ከምነግር በላይ በእንትን ሁላ እያያዝኩ ነበር የምወጣው። ማነው ፓራሲታሞል በታችም በላይም እያያዝኩ ነበር ስራ መሰራ። ከዛ ደግሞ ምን ጠብቀኝ መሰለህ? ዶሮ እርባታ ማለት ነው። እሺ ያኛው ሸረሪት ነበር፣ አሁን ደግሞ ዶሮ። ሸረሪቱ እንዳለ ነው አይጠፋም። በሁሉ ቦታ ነው ጸጋቸው ነው። እኔ እንጃ እኔ ጸጋ እሺ ሸረሪቱ እንዳለ ነው። እዛ ደግሞ መሬት በር ላይ ነው፣ እንደዚህ በር ላይ ነው ቤቱ የምተኛበት ነው ማለት ነው። የሚገርምህ እኔ ክፋታቸውን ጥግ ያየሁበት በጣም ብዙ ሰርቪስ አላቸው ባዶ ማለት ነው። እሺ በቃ ሰርቪስ የለም። አንድ ሰው ደና ቤት ሰርቶ ሰርቪስ የሚያከራየው እንደዚህ አይነት ቤት በጣም ብዙ አለ። ግን አንተ የምትጠኛው ቆርቆሮ፣ አንቺን የሚያሰኝሽ ሌላ ቦታ ቆርቆሮ አልኩ። ቆርቆሮ የሆነ ብትስጥስ ያለ እንዳልኩ ያ ሸረሪት ከምነግር በላይ በጣም ነው የምፈራው ስቲል እስካሁን ድረስ። በጆሮዬም ይመጣል አንዳንዴ፣ በጭንቅላቴም መሬት ለዋምተኛ። ከዛ ደግሞ የሆነ ቀን ሶፋ ሳጠበችኝ። እሺ ሶፋ እያጠብኩ እንትን አለ ውሃውን ረስተ ሳልበዛ ውሃ እንትን አለ ቦታው ማለት መሬቱን። እሱንም ለምን እንደዚህ ሆነ ብላ ልትበላኝ አልኩ። እሺ ምን ነው ቢበቃኝ አልኩ። ነኝ በሄድ ይሄን ያለ የሚያለቅስብኝ ልጅ የለኝ። እዛው ሰደኝ በቃ ልሂድ አልኳት። ስላት እሱ አይደል የሚወስደኝ ሰውየው ነገረችው። በቃ መጣ። ድንገት የሆነ ሰዓት መጣው ተነሻሉኝ። ምንም የለኝም ነገር። ያኔም ሻንጣዬን ጥሏል። ከዛ በኋላም የሆነ ሰልምናምን ድሪያ ምናምን ነው። እሱንም እንዲዝ አልተፈቀደልኝ። በቃ የሆነ የምንከናነበው ነገር አለ ጥቁር በጥቁር እሱን እንደለበስኩ ተነሻለኝ። የሆነ የሁለት ወር የሰራሁበትን ሰጠችው፣ ይዞኝ ወጣ። አሁን የሚያስደንቅ የሚያስገርመውን የእመቤታችን የቅድስት ድንግል ማርያም እናትነት ቃል ኪዳን በእህታችን በራሄል ላይ ያየነውን ከእመቤታችን የመጣው ድምፅ በጆሮዋ ምንድን ነው? ይዞኝ ወጣ። ብንሄድ የማያልቅ መንገድ፣ ኤርፖርቱ ያን ያህል ሩቅ ሆኖ አይደለም። ነው በመኪና እሺ። ወደ አገር ስትመጪ ማለት ነው? አዎ እኔ እና እሱ ብቻ ነን። እዛ ምንም አያምርም የሚወስደኝ ቦታ እምልህ በጣም በረሃ ነው የሚወስደኝ ቦታ። መጨረሻ ላይ እንትን ገባ አሸዋ ውስጥ ማለት ነው። በስማ መኪናውን ይዞ ያ ምንም የለም በቃ አሸዋ ነው። በዚህም ብዞር የሆነ ወይ ሰማይ ይታያል፣ ምንም የለበት ቦታ ማለት ነው። ከዛ የት እየሄድን ነው ስለው እስክት ይለኛል። ዝም በይ ማለት ነው። ዝም በይ አለኝ። እሺ አልኩ። ከዛ እጄን ወደ ኋላ አሰረ፣ መኪናውን አቆመ። ያ እኔ ያኔም መቤቴን ነው የምጠራውና ውይ ወላዲት አምላክ እጄን አሰርና ከዛ እኔን ደገመኝ። አይንሽም አሰረሽ? ከዛ ምን እያረክ ነው ስለው ዝም በይ ነው የሚለኝና ከዛ አገፈተረኝ ወደ አሸዋ ላይ ማለት ነው። ሲገፈተረኝ
እምባዬ አይኔ ጆሮ ውስጥ ገባ። ምንም አይሰማኝም። ወይ ወላዲተ አምላክ ድንግል ማርያም አልኩ። በቃ እኔ የምጠራው እሷን ነው። ሌላም ነገር ያፈጠረኝ ነው። እንደዚህ እንትና ላይ በጀርባዬ ተኛሁ። ማንም በሌለበት በዚያ በረሃ አይኗ ተሸፍኖ እጇ ታስሮ አሁን ስለታረፈብኝ ሰውየው ያልሆነ ነገር አደረገብኝ፣ ነፍሴ ተጨነቀች፣ ስጋዬ ምን ሆነች ባለችበት ሰዓት እናቴ መብራን የላዲት እሷ ነው። በቃ እኔ ምንም ስለለመደብኝም ልጠራ የምችለው እሷን ነውና ወላዲተ አምላክ እያልኩ አዛ ሹሃይዳ ሲል ሰማሁት። ምን ማለት ነው? ምንድነው ይሄ ሲል ሰማሁትና ጆሮዬ ነው አልኩና እንትን አይዞሽ ልጄ የሚል ድምፅ ሰማሁ በጆሮዬ ማለት ነው። አንቺ አይዞሽ ልጄ አይዞሽ ራሂል ሳልፋሻለች። እሺ አይዞሽ ደርሼልሻለሁ። እናቴ መሰለች። ድምፅ ሰማሽ? ድምፅ ሰማሁ በጆሮዬና የሴት ድምፅ ነው። አይዞሽ አንቺ ወድቀሻል አሸዋው ላይ። እኔ አይኔም ወጄም ወደ ኋላ ታስሯል አልኩ። አይኔም ታስሯል። የሚታይ ነገር የለም። ለካሱ እዛ አርዶ ሊተወኝ ነበር ሀሳቡ። በኋላ ግመል የያዘ ሰውዬ መጣ። ከሩቅ እሱን አይቶ ነው የተወሽ። አይዞሽ ልጄ ደርሼልሻለሁ፣ ግን ለማንም እንዳትናገር ያለች። በኋላ ነው ለካ እመቤቴ መሆኗን ያወኩት ማለት ነው። እኔ በጣም ነው የሚከፋኝ። ስሟም በጣም ነው የምወዳት። እውነት ሌላ ነገር አድርጌላት አላውቅም፣ ግን እንደምወዳት አውቃለሁ። እመቤቴ ከልቤ እወዳታለሁ። ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ፣ ደጋግሜ ስጠራሽ አይዞ በይኝ እኔ ልጅሽ። አርኪላትም ምንም ነገር አላረኩላትም ደጇ ከመሄድ ውጪ። በጣም ደነገጥኩ። እውነት ድንግልን በይህን ያክል እንደምትወደኝ አላውቅም ነበር። ከዛ ተነስቶ ሄደ። መኪናውን አስነስቶ ጥሎሽ ሄደ? ጥሎኝ አልሄደም፣ ይዞኝ ነው ሄደው። ፈታው እንትኑን አይንሽን ያፈሽ? አሰረኝ። እየገፈተረ አስገባና ሰውየውን ሲያይ ይዞኝ ሄደ። ያን ድምጽ ከሰማሽ በኋላ ሰዎቹ ጋር አስገባኝ መልሶ። ከዛ ከሱ ጋር አልሄድም ከዚህ በኋላ አልኩ። እኔ እዚሁ ልሙት እንጂ ከሱ ጋር አልሄድም አልኩ። ፖሊሱን አብረኸኝ ካልሄድክ አልሳፈርም አልኩት። አመለጠን አላቸው። ፕሌን አመለጠን ብሎ ዋሻቸው ለነሱ ማለት ነው። ይገርም። ከዛ እንደዛ ያደረገችልኝ መብርሃን ክብር ይስፋ ለስሟ፣ ጸጋ ይጓደልኝ እናት። አሜን። በጣም ነው የሚከፋኝ፣ ሲሰድቧትም በጣም ነው የሚከፋኝ። ምንም አላረኩላት እንዳልኩ። በእርግጥ በጣም ወዳታለሁ። እንጦጦ እሄዳለሁ በጣም በፊት ሳልሄድም ከመጣሁም እሄድ ነበረ። በእግሬ ነው የምወጣው ለእመቤቴ።
እንጦጦ ማርያም ላይ ያው ከዛም መጨረሻ ላይ ሰውየው አሳፍሮ ይዞ መጣ አላህ በቃ ከዛ በኋላ ብዙም አልቆየሽ አዎ ግን ፖሊሱ ነው ይዞኝ ኤርፖርት ድረስ ሄደው ማለት ነው ተሸፋፍኛለሁ እንዳልኩ ስመጣ እስከዚህ አይደለም እንሸፋፈነው ያዛ ለህቴ ነገርኳት መጥቻለሁ ብዬ በጣም ደነገጠች ታላቅ እህቴ ናት አሁን በህይወት የለችም ነፍሷን ይማር በጣም ደነገጠች ስትልከኝ እንደዛ አይደለም ይላከች አልተሸፋፈንኩም ነው ሲሄድ እዛ የሆነ ነገር ሆነሻል ግለጭ እንዳሳየኛለች የሆነ ነገር አድርገውሻል አንድ በቶሎ ነው የተመለስኩት እንዳልኩ በስድስት ወር የሆነ ነገር ባቶኝ እንደዚህ አቶኝ ማለት አረ ምንም አልሆንኩም ብዬ ፊቴንም ገልጫ ሳይዋት እንዳልኩ ቃል ኪዳኑ አለኝ መቤቴ ለማንም እንዳትናገር ይብላኛለች ያንንም ብነግራት ደግሞ ምን እንደምትሆን አስባ እህቴ ሜዳ ላይ በቃ እንትን ላይ አስፋልት ላይ ተዘረራን ያለቀሰችው ስታየኝ ማለት ነው ጥቁር በጥቁር ነው የለበስኩት ፊት ተዘንቱም ብሏል ምንም ማን ያስኩም የሆነ እርገንዶ ነገር አድርጌ ነው የመጣሁትና እኔ ሁሌ ሚዲያ ላይ ሞቶ ሲሰርባት ፈልጋለሁ መናገር ግን እንዳልኩ ቃላስ ገብታኛለች እንዳትናገሪ ብላ ከዛ መጣው እዚህ እዛ ፖሊስ ጋር ሆኜ ሚስኮል አረግላት ነበር ለባለቤቴ ለድሮ ጓደኛዬ ነበር ለባለቤቴ አሁን ባለቤቴ እዛ ሆኜ በፖሊሱና እሱም ይከታተል ነበር በርግጥ ለኤጀንሲ የሚየነገረ ምንም እያለ እዚህ ስደርስ ነው የነገረኝ እየጠየቅኩ ነበር ብሎ ግን ምን አገለ ብለ ነው እኔ በሞትም ያው እሷ ባደርስ ሊኖር መብሬታችን በሞትም ወጣ ጠፋች ነው የሚለው ገባ ጠፋች ነው በቃ ደመከል ሆነ አዎ መብርሃን ክብሩ ምስጋና ይግባት የኔ እናት ያው በሷ እዛ መጣው ለሃለው ሀገሬ ከዛ እዚህ መጣሁና ብዙም አልቆየሁም አንድ አመት ምናምን ያገባሁ ከሱ ጋር ከባለቤቴ ጋር ትዳር ያዘ በ2006 ማለት ነው ከዛ ያው ወለድኩ ይሄ ሁሉም የሆነው ከ2006 በፊት ነው ወለድኩ እግዚአብሔር ይመስገን መንታ ነው የወለድኩትኝ ተመስገን ከብዙ መከራ በኋላ ከመንታ መከራ በኋላ መንታ ልጅ ምንት ነው እግዚአብሔር ይመስገን ወለድኩኝ ያው እነሱን 4 አመት ካደረስኩ በኋላ ትምህርት ቤት አስገብቼ ተማርኩ አሁን ሼፍ ያልኩ ዛሬ ተማርኩና ያኔ ተማርኩኝ ተመረም ብዙም ስራ አልሰራውም ወዲያው ሌላ ወለድኩኝ ሁለተኛም እንትን ያርኩ መንታ ነው ሁለተኛም የወለድኩት መጀመሪያዎቹ ሴቶች ናቸው ሁለተኛዎቹ ሴትና ወንድ 12 አመት በኋላ እንድትመሰክሪ ምን አይነት ምልክት አግኝተሽ ነው ልጆቼን ያው ካሳደኩ በኋላ ነው እኔ ወዲያው ምለውና እነዚህንም ትምህርት ቤት ካስገባ በኋላ ቤተክርስቲያን መሄድ ጀመርኩኝ እሺ ያው ተመቸኝ ሰራተኛም ረጅም ስለሌለኝ ራሴን ያሳደኩት ልጆቼን እዛ ሄድኩኝ የተወለድኩት እዚህ ነው አላልኩህም ልደታ ማርያም የዛለታ ደግሞ የገባችበት ቀን እንቁ ልደታ ማርያም እሺ እዛ ነው የተወለድኩት ሰፈር ከፍ ካለው ተራራ እና እዛ ሄድኩኝ ተመቸኝና ሄድኩኝ ያው ብዙ ጊዜ እንትን ነኝ ልጆቼ ጋር ስለሆነ ሞላ እኔው ነኝ ያሳደጓቸው ሌላ ሰው አይደለም ያኔ እንግዲህ ሄድኩኝ መቤቴ አልገባውም ውስጥም የሆነ ጥግ ቦታ ነው የተቀመጥኩትና ደብረ እንቁ ልደታ ማርያም ቁጭዬ ማነው ቆሜ እንደገባው ጸሎት እያረኩ ነው
ሜሴጁን እውነት ለመናገር ደብረ እንቁ ብለሽኛል። እውነት ለመናገር አልረሳሁትም፣ ግን ያን ቀን አልጠበቅኩም። እውነት ለመናገር አልረሳሁትም፣ በፍጹም አልረሳሁም። ምኑን ያረጋችልኝን ረስቼ አይደለም። እንዴት ይረሳል? እንኳን አንቺ ተደረገልሽ እኔ አሁን ሁሌ እንደው ቲክቶክ ላይ ምንም ላይ ሳይ በጣም ነው የምናደደው። የሚገርም ምክንያቱም መብርሃን የደረሰችላቸው ያውቃሉ፣ የተደረገለት ያውቃል። ክፉ ስምም አያስፈልጋት እሷ። እኛ እሷንም መጥራት አይገባንም። እና ወጥቼ ልናገርልና እፈራለሁ ደግሞ አልተፈቀደልኝም ማለት ያለችኝን አልረሳውም። ማርያም ወጥቼ ልደታ ማርያም አይኔን ጨፍኛለሁና እየጸለይኩ ነውና በጆሮዬ አሁንም ያ ድምጽ መጣ። ልጄ አሁን ጊዜው ነው አለችኝ። ክብር ምስጋና ይግባት። እቺ ቃል ያቺ ድምጽ በረሃ ላይ ወርቄሽ የሰማሽ በረሃ ላይ ወርቄ የሰማሁት ድምጽ አይንሽ ተሸፍኖ እጅሽ ታስሮ አላመንኩም። እውነት ወላዲቴን አላመንኩም። እንደዚህ በቀኝም በግራም ዞርኩኝና እኔ እንደዚህ የሚገባኝ ሰው አይደለሁም። ምልህ ቤተክርስቲያንም ማዘውትር አይደለሁም፣ ሲመቸኝ ነው ብቻ መሄደው። መብርሃን እንደዚህ ዛሬ ላስቀድስ ነገ መልሶ አይደለሁም። ዓለማዊ ሰው ነኝ። ለምን እንደዚህ ታረጋችልኝ አላውቅም። ደጇ ከመርገጥ ውጪ እሷን ከመውደድ ውጪ ምንም ያደረኩላት ነገር የለም። በስሟ እንኳን ዘክሬ አላውቅም። ግን ላልደረሱላት ትደርሳለች። በፊቴ ስሟ ላልጠሩትላት ትደርሳለች። ክብር ምስጋና ይግባት እናቴ። አላመንኩም። በዚህም በቀኝም በግራም ስዞር ሰው የለም። ደግሞ ባዶ ቦታ ነው እንዳልኩ ወደ ጥግ ነው የተቀመጥኩትና በጣም ነው ያለቀስኩት። ተደፍቼና በጣም አለቀስኩ። እናቴ እዛው ከስር ናትና ሄድኩኝ፣ ግን አልነገርኳትም። ተሷ እኔ መጀመሪያ ነው ዛሬ ስናገር፣ ለማንም ተናግሬ አላውቅም። ማንም አያውቅም። ብነግራት ለእህቴ ነበር። በጣም ነው የምወዳትና ስላልተፈቀደልኝ ግን ለሷም አልነገርኳትም። ባለቤትሽ ለባለቤትሽ አልነገርኩም ለማንም። የጻፍሻት ነገሮች የሚገርሙ ነበሩ። በቃ እንዲህ የጻፍሻት በቃ ቁልፍ ናቸው፣ መከፈት ያለባቸው መዘርዘር ያለባቸው ነውና አሁን ስዘርዝሪው በጉጉት ነው እኔ አረ ወደዛ ነገር የጻፍሻቸውን እያሰብኩ ማለት ነው። ወደዛ ነገር መቼ ነው የምትገቢው እያልኩ ትዳሬንም የባረከችው እሷ ናት። እግዚአብሔር ይመስገን ጥሩ ትዳር አለኝ፣ የተባረከ ባለቤት አለኝ። ልጆቼንም እንዳልኩ ነው። ማን አልሻቸው? ትልልቆቹ ብሌንና ዲና ይባላሉ። በጣም ደስ ይላል። ሁለተኞቹ ደግሞ ቅድስትና ቅዱስ። እንኳን እግዚአብሔር ያንን አሳልፎ ዛሬ አንቺን ህይወት ለሌሎቹ እንኳን ለመናገር ለመመስከር የእመቤታችንን ደግሞ ከምንም በላይ የድንግል ማርያምን እናትነት ቃል ኪዳን ድምጿን የሰማሽ ቢያንስ እንደው ባይሰድቧት እንደው ያሁን የምለው ቢያንስ ባይሰድቡበት አለመታደል እኮ ነው። እሷን እውነት ነው ባይሰድቧት ቢሰድቧትም የሚቀንሱባት ነገር ባይሰድቧትም እኛም ብናመሰግናት ምን ጨምርላት ነገር የለም። ልጇ ካከበራት በላይ የሚያከብራት ብናከብራት ልጇ ካከበራት በላይ የሚያከብራት የለም። በሁለተኛው ቀን እኮ ነው የደወልኩላት እኔ ራሴ። በሶስተኛው ቀን የደወልኩላት ደግሞ ህዳር 1 እኮ ደብረ እንቁ እኮ እኔ ቅዳሴ ቤቷ ነው የገባችበት። እኛ ደግሞ እዛ አድረን ነበረ። እሱን አላውቅም እኔ። እሱን አታውቂም። ግን እኛ ለቤተ ክርስቲያኑ በርግጥ ያደርነው ሰኞ ነበረች። አንድ ሰኞ ናት። እኛ ቅዳሜ ለእሑድ ነው ያደርነው።
እሁድም ነበረ ለሰኞ የተለያዩ አገልጋይና የተለያዩ ሚዲያዎች ነበሩና ቋንቋ አይነሽ ሚዲያና እኔ ያደርንበት ቅዳሜ ለእሁድ ነበረ። እሁድ ለሰኞ፣ ሰኞ ደግሞ አንድ ነበር። ሰኞ ነው የሄድኩት ነው። ሰኞ የገባችበት ቀን ስለሆነ አውቃለሁ። ልደታ እንቁለታ የገባችበት ቀን ነው ይዛለታ። ቅዳሴ ቤቷ ነው። ይሄ ነው እንግዲህ ምንም የምንጨምረው ነገር አይኖርም። እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ መብርሃንን የምትወዷት በጣም የምትጠሯት በዚህ ሰዓት በተለይ ደግሞ በስደት ያላችሁ፣ በብቸኝነት ያላችሁ፣ በአልጋ ላይ ያላችሁ ይሄን ድምጽ ይሄንን አሁን ይሄን ምስክርነት የምትሰሙ የሰማችሁ እንደ እህታችን እስር ቤት በስቃይ ላይ ያያችሁ በረሃ ላይ በዚህ ሰዓት ልትኖሩ ትችላላችሁ፣ ሆናችሁም ሊሆን ይችላል። ወደፊትም ደግሞ እንዲህ አይነት ነገር የሚያጋጥማችሁ ምድር ላይ አለቀ የሚባል መከራና ሕማም ችግር የለም። ምድር ላይ ነገውንም የምናውቀው እኛ ነን። ግን እግዚአብሔርን የያዘ እናቱን የተመረኮዘ ቅዱሳኑን የተደገፈ በመከራ ውስጥ ሊያልፍ ይችላል፣ በመከራ ውስጥ ሊሆን ይችላል። አልፎት ደግሞ እንዲህ ይመሰክር። እንግዲህ እጅግ በጣም ስለተደሰትኩኝ ለኔ የመጣልኝን ስጦታ የወንድም ስጦታ እግዚአብሔር ይስጥልኝ። ለክብሯ እናት እግዚአብሔር ይስጥልኝ። ይቺ ቅባ ቅዱስ በቅርቡ ሄጄ ነበረ ግብጽ። ከስዕሏ ላይ የምትፈልቀው አይኔ እያየ ከኪዳነ ምሕረት ስዕል ላይ ዛሬ ድረስ 36ኛ ዓመት እየፈለቀች ካንሰሩን እየነቀለች ኤችአይቪውን እየበጣጠሰች ሌሎቹንም ህማምና መከራ ተአምር እየሰራች ያለች በእኛ ዘመን እመቤታችን የምታደርግበት ድንቅ ተአምር እዛ ቦታ ላይ ሄጄ ያመጣኋት ቅባ ቅዱስ ነች። እግዚአብሔር ይባርክልኝ። ይሄ ላለሽ ለዚህ ለተደረገልሽ ለእመቤታችን ድምጽ ሰምተሽ ይሄ ላንቺ የተፈቀደ ነው። እግዚአብሔር እንግዲህ ለሌሎችም ድምጽ ታሰማ መብርሃን። አሜን። ሌሎቻችሁም ደውሉ፣ ሌሎቻችሁም ኑ እዚህ ይሄንን ሌላው ሰው የሚጽናናበትን ሌላው ሰው የሚማርበትን እናንተም ደስታችሁን የምታበዙበትን ምስክርነት መስጠት ትችላላችሁ። በአውደ ምሕረቱ መስጠት ትችላላችሁ። ብቻ የተደረገላችሁን ነገር መስክሩ። የቀረሽ ነገር ካለ ከመዝጋት በፊት የምታመሰግኘው የመጣሁት ለእመቤታችን ልመሰክር ነው እና በጣም ነው የምወዳት። የእሷን ፍቅር ማለት መጥራት አልችልም። ማንም ባይሰድባት ደስ ይለኛል። ስሟን ባይጠር ማለት በክፉ ባይጠሯት ደስ ይለኛል። እኔ ዛሬ አልነበረም ቆይቻለሁ ብናገር ደስ ይለኝ ነበር፣ ግን ስላልተፈቀደልኝ ነው ምንም ያልተናገርኩትና በቀደም ባለፈው በጣም ተናድጄ ነበረ እውነት ለመናገር እና ሳትፈልጓትም ትደርሳለች፣ ባታምኗትም ትደርሳለች። እመቤቴ እኔ ይሄን ያህል ምንም አላረኩላትም ደጇን ከመርገጥ ውጪ ነት በጣም ዲፕል የሆነ ጸሎት እንኳን የለኝም ለሷ። ዝም ብላ ነው ያደረገችልኝ። ክብር ምስጋና ይግባት፣ ጸጋዋ ይጎደል። በጣም ነው የምወዳት። ሌላ ምንም አልልም። በጣም አመሰግናለሁ። ባለቤቴን በጣም አመሰግናለሁ። ጥላ ከለላ እንደ ስሙ ብርሃን ይሆንልኝ። እኔ ስሙ ብርሃን ነው። ስሙ ብርሃን ነው። የቅድስት ብርሃን፣ የቅዱስ ብርሃን፣ የብሌን ብርሃን፣ የዲና ብርሃን አባት አስፋቸዋለሁ።
በጣም ነው የማመሰግነው ድለኛ ነህ ብርሃን በእውነት እናቴንም እድሜና ጤና ይስጣት በጣም ነው የምወዳት ዘሮ ገባይነሽ ገብረሃና ትባላለች አለች እንደውም የሳቸው ጉዳይ እኮ ነው ያሰደደሽ አው ግን ምንም አላረኩላትም እውነት ግን ደስ ይላታል የሚገርምህ ስትነግረኝ አሁን መሬት ላይ ተንከባልዬ ጸልይ ነበር አለች አንቺን ከበረሃ እንድታመጣልኝ ልደትዬን እዚህ ጋር ተንበርክኬ ለምናት ነበር ያ እንትናት ቤተ መንግስት ነው የምትሰራውና ለሊት ወጣ ማታ ነው የምትገባው አይመቻት እዚህ ጋር ከመሄድ በፊት ይኸውልሽ ትለኛለች ተንበርክኬ ልጄን አደራሽ ነበር ያው አሁን አምጥታ አንቺን ፍሬ በፍሬ አድርጋልኝ ይሄ ልደትዬ ትላለች በጣም ነው የምትወዳት እሷም ትወዳታለች በጣም ነው የማመሰግናት እድሜ ጤና ይስጣት ልጆቼንም በጸጋ ታሳድግልኝ መብርሃን እንግዲህ በበረከቷ አመሰግናለሁ በጣም ጆሮ ሰጥተህ ስላዳመጥ መስዋዕት ስለከፈልክልኝ እግዚአብሔር ይስጥ እድሜ ጤና ይስጥ መድኃኒዓለም አነሳስቶ ያስጀምረን አስጀምሮ ያስፈጽመን ልዑል አምላክ እግዚአብሔር ስሙ የተመሰገነ ይሁን አሜን ወስብሐት ለእግዚአብሔር አላህ